ሀይ ጋይስ እንዴት ናችሁ? ደህና ናችሁ? የኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንደምን አላችሁ ቤተሰቦች? ዛሬ ደግሞ በሳቅ ጀምሬዋለሁ ማለት ነው። በጣም ደስ ብሎኝ መጥቻለሁ ማለት ነው። እንዴት ናችሁ? ደህና ናችሁ? የኔ ጋር ሁሉ ሰላም ሁሉ መልካም እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ ለመድኃኔዓለም ለእናትና ልጁ ለድንግል ማርያም ልጅ እያልኩኝ ዛሬ ከች ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮቹ እንደተለመደው የሁልጊዜው እገዛችሁ አይለኝ እያልኩኝ ውዴታችሁ እናትና ልጁ ወይም ፀሐይ መጥቻለሁ ማለት ነው። እስኪ ዛሬ የሆነ ነገር ላሳያችሁ ነው። ከማሳየቴ በፊት ግን ለማየት እንደጓጓችሁ ምን ይሆን ማሳያችሁ? አንደኛ ይጠቅማችኋል የሚለውን ነገር ነው ይዤ የመጣሁትኝ። ለምን አንዳንዴ የሚጎዳንንም የማይጎዳንንም ልንገዛ ስለምንችል የሚጠቅመንን ነው ዛሬ ይዤ የመጣሁት ማለት ነው። ግን እስኪ ወደ ቪዲዮ አልጓጓችሁ ላሳያችሁ። ዝግጁ ሪሊ ፌንት እንዳበሩ ነግሬያችኋለሁ። ይሄው እንግዲህ ለማየት እንደጓጓችሁ ተስፋ አደርጋለሁ። ሁለት ኪስ ይዤ የመጣሁት አንደኛው ይሄ ነው፣ አንደኛው ደግሞ ይሄ ነው ማለት ነው። የአንደኛው ኪስ ምንድን ነው የያዘው ካላችሁ ጫማ ማለት ነው። ጫማ ያለችው ብዬ ተስፋ አደርጋለሁ። አያችሁ ይሄኛው ይመስላል ሁለት ጫማ የዝቼ ይዘው ሳቢበት የከረምኩት። ይሄ ደግሞ ምንድን ነው ካላችሁ ይታያችኋል ብዬ ተስፋ አደርጋለሁ። ወታደር ነሽ እንዴ እንዲያስፈልኝ አያችሁት። ይሄ ደግሞ በጣም የወደድኩትና የተመቼ ቀሚስ ሱሪ ሙሉ ነው። ይሄ ሙሉ ነው ማለት ነው። ሙሉ እንደዚህ ነው የሚለበሰው። እንደዚህ ነው የሚለበሰው። እንዴት እንደሚያምር ተውት። ሞክሬዋለሁ። በጣም ነው የሚያምረው። ሌላው ከሁሉም የወደድኩትና የተመቸ ነገር ቢኖር ይሄ ነው። ላሳያችሁ። የባለየ ነገር ምናምን የሚባል ነገር የለም። በተለይ ሴቶች ልጆች ይጠቅማችኋል ማለት ነው። በተለይ ሴቶች ልጆች ይጠቅመናል። ይሄ በጣም ነው የሚጠቅመን። ለምን እንደሚጠቅመን ታውቃላችሁ? አጭር ቀሚስ መልበስ የምትወዱ ሴቶች እና እንዲሁም ሱሪ መልበስ የምትወዱ ሴቶች። እኔ አጭር ቀሚስ አልወድም እውነት ለመናገር። ሌላው ደግሞ ይሄ ነው። ይሄ እንደሚጣ መጫወቻ ነው። ኮልኮል አብሬ የጠለቅኳቸው። ይሄም እንደዛው ፊደል ቁጠሩ ነው። ሌላው በጣም የወደድኩት ነገር ቢኖር ይሄ ነው። በጣም የወደድኩት ያማረኝ ነገር ይከፈታ። ከፍቼ ላሳያችሁ ነው። ይከፈት። እርግጠኛ ናችሁ? ይከፈት። እንዳትስቁ። ስለዚህ ጥቅም ነው በተለይ ላወራ የመጣሁት። ስለዚህ ጥቅም ምንድን ነው በሉ። እንደ ፀሐይ ፓንቱን ይዤው መጣሁ። ይሄ ጥቅምነቱ ለምን እንደሆነ ልንገራችሁ። ሱሪ የምትለብሱ ልጆች ወይም አጭር ቀሚስ የምትለብሱ ልጆች ይሄ ፓንት በጣም ልዩነቱ ልነግራችሁ አልችልም። ያት መሳሳቷ አያችኋት እንዴት ትንሽ እንደሆነች። እንደውም በቪዲዮ ላይ ትልቅ ነው የምትመስለው። አያችኋታ የመሳሳቷን መሳሳት። ይሄን ለብሳችሁ ለምን እዚህ ጋራ ወፍራም ስለሆነ ማለት ነው። ይታያችኋል።
እዚህ ጋር ዳብል ነው። ይሄ የዳቧችን መቀመጫ ማለት ነው። ይቅርታ አድርጉልኝና ለቃሉ አጠቃቀም የዳቧችን መቀመጫ ወፍራም ነው፣ ዳብል ነው እዛ ቦታ ላይ። ሌላው ስስ ነው። ይሄን የመረጥኩበት ምክንያት ምንድነው? የፈለጋችሁትን ልብስ ብትለብሱ ቅርጽ አያወጣም። 5 ነበር የጠለብኩት 3 ነው የመጣልኝ። ግን ሌላ ጊዜም እደግመዋለሁ ማለት ነው። ይሄ አያችኋ። ሌላው በጣም የወደድኩት ይሄ ማለት ነው። ታያችኋለች ብዬ አስባለሁ። አያችኋ። ይቺ በጣም ነው የምትጠቅመው። እንዴት እንደምታምር በዛ ላይ ቦታ አትፈጅም። ይመስላል። ይሄኛው ኪስ ደግሞ ምርጥ ጃኬት ማለት ነው። ምርጥ ጃኬት አያችዋ። 3 ነው የገዛሁት። ይሄ አንድ፣ ይሄ 2። ሌንጀር ወዳለሁ በነገራችን ላይ በጣም ነው ሌንጀር ማለት ነው። እና ሌላው ደግሞ ብትገምቱ ምን ይመስላችኋል? እርግጠኛ ነኝ ሱፍ ነው የምትሉት ማለት ነው። ሱፍ አይደለም በነገራችን ላይ ሱፍ ሳይሆን በጣም የምወደው ወድጄ የገዛሁት ትሬኒንግ ልብስ ነው ማለት ነው። ይሄ ልብስ ስንት ብር እንደፈጀ ትሬኒንግ የብርድ ልብስ በብርድ የሚለበስ ማለት ነው። ይሄ ከፈለጋችሁ መክፈት ውስጡ ይታያችኋል። ጥጥ ነው ይሄ። ሌላ በጣም ያማረች ነው፣ በጣም የምታምር ልብስ የቷ እንደሆነች ላሳየው። በጣም ማለት ነው። አያችሁ እንዴት እንደምታምር ልነግራችሁ አልችልም። ሌላው ደግሞ ስንት የጠልቤው ያልመጣልኝ ልብስ በስተ መጨረሻ መጣ ማለት ነው። ዋጋው ስንት ነው ብትሉ 20 ዲናር። እዚህ ዋጋ 20 ዲናር ነው። ልብሱን ይሁት እንዴት አባቱ እንደሚያምር በስመ አብ። እያያችሁት ነው ብዬ ተስፋ አድርጋለሁ። እንዴት አባቱ እንደሚያምር እዩት። ይሄ ልብስና ይሄ ልብስ 40 ብር ነው የፈጀው። 40 ዲናር ማለት ነው። ጆርዳን የምትኖሩ ልጆች ብሩ ምን ያክል ስቃይ እንደሚያበላ ታውቁታላችሁ። ሌላው ይሄ ነው። በጣም የምታምር ጃኬት፣ በጣም የምታምር ጃኬት ማለት ነው። አያችኋት? ቀለል ያለች በቃ እንደፈለጋችሁ የምታንጠለጥሉት ስትፈልጉ በዚህ የምትለብሱት እንደዚህ የምትለብሱት ስትፈልጉ እንደዚህ መልበስ ትችላላችሁ ማለት ነው። እንደዚህ በቃ አያችሁ እንደፈለግ መልበስ የምንችላት ልብስ። እንግዲህ ለዚህ ልብስ ስንት አወጣሽ ካላችሁ በስመ አብ በጣም ብዙ ውድ ነው። አያችሁ በጣም ብዙ ብር ነው ያወጣሁበት ማለት ነው። ለዚህ ለምታዩት ልብስ 140 ዲናር ነው ያወጣሁት። 140 ዲናር ያወጣሁትኝ።
ይሄ እኮ እንዳይቆሽሽ ብሎ እዚህ ስላስገቡት ነው እንጂ እኔን አልጠቀምም፣ አውልቄ ነው የምጥለው። ለምን ታርጎ ይሄን ካየ ይበላኛል ማለት ነው። ፕሌን ላይም ይሄን ካዩ ጥሩ አይመጣም። ዋናው ነገር ግን እውነት ማሾፋችሁን ጥላችሁ የዚችን የልብስ ነገር አደራ እንዲገዟቸው። እኔ ደግማችኋለሁ። ለምን ሴቶች አትፈሩ፣ በደንብ ልብ ብላችሁ ለማየት ሞክሩ። በጣም ስስት ከማለታቸው የተነሳ ታያችኋል። ስስት በቃ ስስት ያሉ ነው እና እዚህ ጋር አሳያችኋለሁ። ግን እንትን እንዳትሉ፣ ባለጌ ምናምን እንዳትሉ። ይጠቅማችኋል ብዬ ስላሰብኩኝ ነው። የራሱ የሆነ ምንም ነገር ቆሻሻ እንትን የማይይዝ ቆሻሻ አይዝም። ይሄ አያችሁ፣ ይሄ ቆሻሻ አይዝም። በራሱ የተሰራ ነው። ታጥቦ መልሶ ይለጠፋል ማለት ነው። እና እነዚህን ይሄ ደግሞ ሱሪ ለምትጠቀሙ አጭር ቀሚስ ለምትለብሱ ልጆች ይሄ ማለት ነው። ይሄ የሆነበት ምክንያት ምንድነው? ይሄንን እነዚህን ነገሮች እንዴት ገዙ ያሳየኋችሁ ለምንድን ነው? አንደኛ ሱሪ ስትለብሱ አይታይም፣ ቅርጽ የሚባል ነገር አያወጣም። ሁለተኛ ልብስ የስስ ነው አይደለም፣ ይታያል አይታይም ብላችሁ የምትሰጉት ነገር የለም። ልጥፍ ነው የሚሉት እዛው ማለት ነው። ሰውነት ጋር ስለሚለጠፉ ሰውነታችሁ ይሁን ፓንት ትልበሱ ቁምጣ ትልበሱ ምንም የሚያስታውቅ ነገር የለም። እና ለዛ ነው እንድትገዙ የፈለኩት። ጫማው አለክቼ ላሳያችሁ እንዴ! አያችሁ እንዴት እንደምታምር በጣም ታምሮ ማለት ነው። በጣም ነው የምታምረው። ከች ነው ይሄንን ይመስላል። እዚሁ ልገነጥለው ነው እኮ አያችሁ። ይቺ ደግሞ ስፖንጅ ስትመች ስፖንጅ በቃ ስፖንጅ ናቸው እና ይሄንን ይመስላል ማለት ነው። እያችኋቸው በጣም ነው የምታምረው፣ በጣም ማለት ነው። እንዴት እንደምታምር የምር እግር እንዳለ ሰው አትሉም? ይህን ሸፋፋ እግርሽን አታሳይን። እና ይሄንን ይመስላል የዛሬ ቪዲዮ። እንደምትወዱት ተስፋ አደርጋለሁ። እና ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮቹም እንግዲህ ምርጥ ኮሜንት እንደምታስቀምጡ ተስፋ አደርጋለሁ። ስለነበረን ቆይታ እንግዲህ ያው ወደ መሰነባበቻችን ስለሆነ መርቂያችሁ እንሰነባበታለን ማለት ነው። አመሰግናለሁ። ምርቃኔን ግን አዳምጡ። አሜን በሉ፣ በደንብ አሜን በሉ። እንግዲህ ባያችሁት ቪዲዮ እንደምትደሰቱ ምንም ጥርጥር የለኝም። ተደስታችኋል ብዬ ነው የማምነው ማለት ነው። ውድና እየተከበራችሁ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ እያልኩኝ እኔ እህታችሁ ተወድቡ እሰናበታችኋለሁ። በተረፈ ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነቷን ይስጥልን። በያለንበት እግዚአብሔር ይጠብቀን፣ ወጥቶ ተመቅረት ይሰውረን። ሁላችንም ለእናት ሀገራችን ለቤተሰቦቻችን በሰላም ያብቃን እላለሁኝ። ስደት በቃም ብሎ ያሰብነው ተሳክቶ ያለምነው እውን ሆኖ ህልማችን ተሳክቶ ደስ ብሎን የምንኖርበት እናት ሀገራችን በሰላም የምንረግጥበት ይሆንልን። 2018 እንግዲህ የፍቅር፣ የደስታ፣ የአንድነት ዘመን እንደሚሆንልን ተስፋ አደርጋለሁኝ። በተረፈ ስለነበረ ቆይታ በድጋሚ በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።